የሚኖር መቀሌ አገር ነው የሚሆነው። አሰብ በይደር ነው ያደረችው። ግን አማራ ይለቅልሃሉ ያሰብንስ ነው። አንተ ወስዳለሁ ካልክ አማራ የሚለቅ ይመስላል፣ መሳሪያ የማይከፍት ይመስላል። ተኩስ ይችልበታል ማለት በጥሞና ኤርትራ ወንድሞቻችን በዚህ በኩል ብታስቡት ይችላል። አሰብ የአማራዎች የወሎ ግዛት በፍርድ ቤትም አልተወሰነላችሁ። ከአማራ ጋር የጥንት ወንድማማችና ቤተሰቦች ነካላችሁ። አሰብን ለኢትዮጵያ ለታላቁ 110 ሚሊዮን መክፈት አለባችሁ፣ ነፃ ማድረግ አለባችሁ እንጂ አብይ አህመድ አጭበርባሪ እንትንን ሰጠ ከፍቻለሁ ኖቤል ፕራይዝ የታለ አሰብ የታል? ኤርትራ ወንድም እህቶች እንዳትጸጸቱ። እዚህ ላይ አማራ ከገጠማቸው ያሸንፋቸው። አማራ ማንም አሸንፎት አያውቅም። ውሸት ነው። ወያኔ ጣል ምናምን የደርግ የኦሮሞ መንግስት ነው። ራሱ አማራ ነው የጣለው። ግን ተሸውዶ ለትግሮች አስረክበው ይኸው ዛሬ ይማቅቃል። ግን አማራ ከዚህ በኋላ አትሸወድ ነው። አንሸወድ በኃይል ሳይሆን እኛ በፍላጎት ላይ በተመሰረተ ከኤርትራ ወንድሞቻችን ላይ ወደቡን እንወስደዋለን። ትግራይ ግን አላማችሁ ያ ነው። አይሆንም። እናንተ ያን ወደ ቢዘና አገር እንሆናለን ካላችሁ አማራ የወሎ አማራ ስለሆነ እንከፍተዋለን። በምን በኃይል ማለት ነው። አሜሪካንም አንጠይቅ፣ ጀርመን እንግሊዝም አንጠይቅ። አማሮች በእጃችን ነው ቁልፎ ያለ። ከዚያ ሁሉ ግን ተስማምተ አሜሪካ ትልቅ ሀገሩ ነው የለ ለምን አንዳትሆንም? ኤርትራስ ያችን ነጠላ የምታክል ይቺ የግንባር በሬ የምታክል ሀገር ይዘህ ዛሬ ግመል ነው የሚሸንበት እንዳለው እኮ መለስ ዜናዊ ለማን አከራየው? አማራ ነው የሚከራየው፣ ኢትዮጵያ ነው የሚከራየው፣ ከምባታው ነው የሚጠቀምበት። የት አለ? እንደው ምቀኝነት ነው እንጂ አሁን ሻቢያ ኤርትራኖች አሁን ምቀኞች ያሉበት ስለሆነ ነው እንጂ የኤርትራ ህዝብ ሙሉ ምቀኛለን አልችልም። ስንት ሞራል ያለው ኤርትራዊ አለ። ምን እስኪ እውነቱን ነጋገር ከተባለ እዚህ የምትኖርበት አሜሪካ ስንቱ ህዝብ ነው የሚኖረው? ስንቱን እንደ አምብሬላ አቅፎ አሜሪካ እየኖረ እንዴት ኤርትራ የምትባል ትንሽ ሀገር እንዳገር ትሆናለች? እንዴት ጅቡቲ እንዳገር ይሆናል? ይሄ እኮ የጠላት ሴራ ነው፣ የአውሮፓውያን ዘመቻ ግን ተግባራዊ ሆነ። ኤርትራም ሀገር ነው ብሏል። ግን ለ110 ሚሊዮን ለአንድ ላክ አድርገህ አሰብንም ወስደህ ምን መለስ ዜናዊ ሽጠህ ዛሬ አብይ አህመድ ደግሞ ምን አምጥቶልን እንደሆነ አላውቅም። ኖበል ይችላል ጤፍና ማር እንዲሰጣቸው ነው ተከፍቶላቸዋል። ድሮም አማራ አልከለከላችሁም። ስለዚህ ኤርትራ ወንድሞቻችን አስቡበት። የምትዝናኑት ናዝሬት፣ የምትዝናኑት አዲስ አበባ፣ የምትዝናኑት በተለይ ባህር ዳር፣ ጎንደር። ታዲያ እንዴት እናንተ ሀገር ኢትዮጵያ ልትዝናና ትመጣለህ? ግን ቀይ ባህሩ የኔ ነው ብለህ ትኩራራለህ? አይሆንም። በታሪክ አንጻርም ስነድ አማሮች ነው ሁሉም ነገር። ስለዚህ ተስማምተ ለምን ሀገራቱን ለምን ኢስት አፍሪካን ትልቅ ሀገራት መስርክ? ትግሬዎች ዛሬን ተገንጥለን ምናምን እኛ የምትሉ እናንተ ዘረኞች ናቸው። የትግሬ ህዋቶች ነው ህዝቡ አይደለም። ህዝቡ ኢትዮጵያዊ ነው። ህዝቡ ግን እነዚህ ሰዎች ማሸነፍ አለባቸው። ህዋትን መስበር አለባቸው። ቅልጥሙን መስበር፣ ሻቢያን ቅልጥሙን ስበሩ። ህዝቡ አንድ ነው። ትልቅ ሀገር መስርቱ። አሜሪካን ዛሬ እኮ ዩናይትድ ሌላ የትናንሽ አይላንድ ሀገሮችን በስራቸው እየጠቀለሉ ነው። አውሮፓ እኮ ዛሬ እኮ ትልቅ ነው በህብረት የአውሮፓ ህብረት ይባላል። ዛሬ ኢትዮጵያ ትልቅ ሀገር የነበረ ሀገር ዛሬ ኤርትራ ለብቻ ለ100 ዓመት የተሸጠች ጅቡቲ ፈረንሳዮች የሰሩን ዛሬም ፈረንሳይ እጇን አላነሳችም። በአብይ አህመድ በኩል ጦር እያሰለጠነች ነው ለኦሮሞ። የኦሮሞ ህዝብ ግን ፈረንሳይ